ሜክሲኮ፣ ካናዳ እና ዩናይትድ ስቴትስ ኦፍ አሜሪካ በሶስቱ ሀገራት በጣም ላይ የሚዘጋጅ ነው። የእንግሊዝ ብሔራዊ ቡድን ወይም ሶስቱ አናብስቶች ግብ ጠባቂ የተመረጡት ጆርዳን ፒክፎርድ፣ ዲን ሄንደርሰን እና ጄምስ ትራፎርድ ናቸው። እነዚህ ሶስቱ ምርጫ የተከናወነባቸው ሆነዋል ወይም የተመረጡ ናቸው። ያው ጆርዳን ፒክፎርድ ሁሌም ቁጥር አንድ የእንግሊዝ ብሔራዊ ቡድን ግብ ጠባቂ ነው፣ ከኤቨርተን ነው። ዲን ሄንደርሰን ደግሞ ከክሪስታል ፓላስ ነው። ጄምስ ትራፎርድ ከማንቸስተር ሲቲ ነው። ተከላካዮችን እንመልከት። ሪስ ጄምስ ከቼልሲ፣ ቲኖ ሊቭራሜንቶ ከኒውካስል፣ ማርክ ጌሂ ከማንቸስተር ሲቲ፣ ኢዝሪ ኮንሳ ከአስቶን ቪላ፣ ጆን ስቶንስ ከማንቸስተር ሲቲ፣ ዣረል ኳንሳ ከባየር ሌቨርኩሰን፣ ኒኮ ኦራይሊ ከማንቸስተር ሲቲ፣ ዳን በርን ከኒውካስል፣ ጄድ ስፔንስ ከቶተንሃም ሆትስፐርስ። ትሬንት አሌክዛንደር አርኖልድ አልተመረጠም። ሃሪ ማጓየር አልተመረጠም። እሺ አማካኞች ዴክላን ራይስ አርሰናል፣ ኢሊዮት አንደርሰን ኖቲንግሃም ፎረስት፣ ጁድ ቤሊንጋም ሪያል ማድሪድ፣ ጆርዳን ሄንደርሰን ብሬንፎርድ፣ ሞርጋን ሮጀርስ አስቶን ቪላ፣ ኮቢ ሜይኑ ማንቸስተር ዩናይትድ፣ ኤብሪቺ ኤዝ አርሰናል። እዚህ ውስጥ ደግሞ ሞርጋን ጊብስ ዋይት አልተመረጠም። እንግዲህ የውድድር ዓመቱ ምርጥ ተጫዋች ውስጥ እጩ ውስጥ ከ8 ውስጥ አንዱ ሞርጋን ጊብስ ዋይት ነው። እሱ አልተመረጠም። አጥቂዎችን እንምጣ። ሃሪ ኬን ባየር ሙኒክ፣ አይቫን ቶኒ አልአህሊ፣ ኦሊ ዋትኪንስ አስቶን ቪላ፣ ቡካዮ ሳካ አርሰናል፣ ኖኒ ማድዌኬ አርሰናል፣ ማርከስ ራሽፎርድ ባርሴሎና ከማንቸስተር ዩናይትድ በውሰቱል፣ አንቶኒ ጎርደን ኒውካስል። እነዚህ ናቸው። ሶፊ ምርጫው እንዴት አየው? በዚህ ምርጫ እንግዲህ የጠቀስኳቸው አሉ። ተከላካይ ቦታ ላይ ሃሪ ማጓየር የለም፣ አልተመረጠም። ትሬንት አሌክዛንደር አርኖልድ አልተመረጠም። አማካይ ቦታ ላይ ሞርጋን ጊብስ ዋይት የለም። የቼልሲው ኮል ፓልመር የለም። የማንቸስተር ሲቲው ፊል ፎደን የለም፣ አልተመረጠም። እነዚህ በጣም አነጋጋሪ የሆኑ ጉዳዮች ናቸው። በተከላካይ ቦታ ላይ ሉክ ሾው የለም፣ ማቲካሽ የለም እና የእነዚህ ተጫዋቾች አለመመረጣቸው ትንሽ አስገራሚ አድርጎታል። በተለይ የአራቱ የትሬንት አሌክዛንደር አርኖልድ፣ የጊብስ ዋይት፣ የፎደንና ኮል ፓልመር ሃሪ ማጓየር ጠብቄ ነበር ብለዋልና ይህንን ምርጫ ሶፊ እንዴት አየው? እስኪ ቶማስ ቱዌል እንግዲህ ምርጫዎቻቸውን ስንመለከት በአብዛኛው ወቅታዊ ፐርፎርማንሳቸው ጥሩ የሆኑ ተጫዋቾችን አጠቃለዋል። ግን በተወሰነ መንገድ ደግሞ ወቅታዊ ፐርፎርማንሳቸውም ጥሩ ሳይሆን የተጠቃላሉ ተጫዋቾች የተመለከትንበትን አጋጣሚ እየተመለከትን እንገኛለን። በዚህ ሂደት ውስጥ ጆርዳን ሄንደርሰን ለምሳሌ እዚህ ቡድን ውስጥ እንዲገባ የተፈለገው የመሪነት ሚናውን እንዲይዝ ከመፈለግ አንጻር እንጂ ሌላ ነገር የለም። ምክንያቱም ጆርዳን ሄንደርሰን በአሰልጣኝ ጋሬት ሳውዝጌት ዘመን በተከታታይ 2 ጊዜ የአውሮፓ ዋንጫ ፍጻሜ ላይ ሲደርሱ የቡድኑ አባል ከመሆኑ ጋር ተያይዞ እሱን ኤክስፒሪያንስ የፈለጉ ይመስላሉ። ግብ ጠባቂ ላይ በትልቁ የምታነሳው ያን ያህል ክፍተት የለም። ምክንያቱም ጆርዳን ፒክፎርድም ዲዘርቭ ያደርጋል፣ ቁጥር 1 ግብ ጠባቂያቸው ነው። ዴን ሄንደርሰንም እያሳየው ካለው አቋም አንጻር፣ ጄምስ ትራፎርድም የማንቸስተር ሲቲ ግብ ጠባቂ መሆኑ 2 ዋንጫዎችንም ከማሳካቱ ጋር ተያይዞ እዚህ ላይ በተለየ መንገድ እንደው ይሄ ግብ ጠባቂ ቀረ የምንለው ነገር ያለ አይመስለኝም። ተከላካይ መስመር ላይ የሪቼ ጄምስ መግባት በትልቁ ብዙዎችን ያነጋገረ ነው ብለን ማንሳት እንችላለን። ምክንያቱም ዓመቱ ሙሉ በጉዳት የቆየ ተጫዋች ነው። ግን ሪቼ ጄምስ በባህሪው ይታወቃል። በባህሪው ሪቼ ጄምስ ከየትኛው ልክ እንደ ካላፊዮሪ አይነት ባህሪ ያለው ነው። ሪቼ ጄምስ ጉዳት አስተናግዶ መጥቶ ከጉዳቱ መልስ ሚያው ነው፣ የሚቀየርበት ነገር የለም፣ አቋሙ ያው ነው እና ያንን መሰረት አድርገው የመረጡ ይመስለኛል። ቲኖ ሊቭራሜንቶ ዲዘርቪድ ነው። በእርግጥ በኒውካስል በዘንድሮ ዓመት በብዙ ጨዋታዎች ላይ በጉዳት ምክንያት ተሳትፎ ያላረገ ነው። ኒኮ ኦራይሊ በጣም ወሳኝ ተጫዋቻቸው ነው በዚህ የዓለም ዋንጫ ብዬ አስባለሁ። ኒኮ ኦራይሊ እጅጉን የሚጠቀሙበትና የሚጠቅማቸው ተጫዋች እና ልዩነት ይፈጥራል ብዬ የማስበው ተጫዋች ኒኮ ኦራይሊ ነው። የቶተንሃሙ ጄድ ስፔንስ እዚህ ውስጥ የተካተተበትን መንገድ ስንመለከት ጥያቄ የምታነሳበት ሂደት ይኖራል። ምክንያቱም ክለቡ ያለበት ደረጃ ታነሳለ። ኮምፒት ሊያደርጉ የሚችሉ ተጫዋቾችም አሉ። ጄድ ስፔንስን ሊበልጡ የሚችሉ አቅም ያላቸው ተጫዋቾችን ትመለከታለ። የመሃል ተከላካዮች እንግዲህ እነ ኢዝሪ ኮንሳ፣ ማርጌሂ፣ ጆን ስቶንስ፣ ጃራል ኳንሳ እና ዳን በርን አሉ። ተከላካይ መስመሩ ይሄ የሁለቱ ዊንግ ባኮች ችግር ያለበት አይመስለኝም። ሪቼ ጄምስ አለ፣ ኒኮ ኦራይሊ አለ። ግን
የእንግሊዝ ብሔራዊ ቡድን አንዱ ትልቁ ችግር ብዬ የማስበው እኔ የመሃል ተከላካይ ላይ ያለው ሚና ነው። ኦፍኮርስ ኢዝሪ ኮንሳና ማርጋሂን ነው የሚያጣምሩት፣ ግን ከዛ ውጭ ያሉትን ተከላካዮች ተመልከታቸው። ጆን ስቶንስ ዘንድሮ ያለበትን ሂደት መመልከት ነው። ጃረል ኳንሳ ገና ወጣት ተከላካይ ነው። ዳንበርን ገና ጥያቄ የምታነሳበት ነው። የጃረዝ ብራንዝዌት መጎዳት እንዲጠራ ያደረገው ነው። ዳንበርን ስንመለከት ሌሎች አማራጮች ነበሩ። ያው በርከት ያሉ አማራጮች ይኖራቸዋል በእንግሊዝ ብሔራዊ ቡድን በተከላካይ መስመር ላይ ሊሳተፉ የሚችለውን ያሁን ለምሳሌ ከጃረል ኳንሳ ሃሪ ማጉዌርን በደንብ አድርጌ እመርጣለሁ። ሃሪ ማጉዌርን የሃሪ ማጉዌር አለመጠራት በትልቁ ጥያቄ የሚያስነሳ ሆኖ ትመለከተዋለህ። እና የመስመር ተከላካዮቹ ጥሩ ቢሆንም ሁለቱ የመሃል ተከላካዮች ጥምረት ግን በእንግሊዝ ብሔራዊ ቡድን ምናልባት በዚህ ዓለም ዋንጫ ዋጋ ከሚያስከፍሏቸው ሪዝኖች መካከል አንዱ ይመስለኛል። ምክንያቱም አማካኙ በጣም ጥራት ያለው ነው። ዲክላን ራይስ ነው። ኤሊዮት አንደርሰን ነው። ማይኖ ነው። ጁድ ቤሊንጋም በጣም ድንቅ ነው። ሞርጋን ሮጀርስ፣ ኢብሪች ይዜ ምጥለው የለም። በቃ እዚህ ውስጥ እንደነ ኮል ፓልመር አይነት ተጫዋቾችን ጥሎ ነው የመጡት። ግርሜ እንደነ ኮል ፓልመር አይነት ተጫዋቾች እዚህ አማካይ ላይ መግባት አልቻሉ። ጥራት ያላቸው አማካዮች እንደ ኮል ፓልመር፣ ማይልስ ኬሊ ተመልከት ምን አይነት አስደናቂ ብቃት በአርሰናል በአማካይ መስመር ላይ እያሳየ እንደሚገኝ። በተለይ እኔ አሰልጣኝ ቶማስ ቱዌል ማይልስ ኬሊን ቢጠሩት ጥሩ ነበር ብዬ አስባለሁ። ምክንያቱም ቨርሳታይል ነው። አንደኛ መስመር ላይ ጉዳት ቢገጥም የጉዳት ችግር ቢያጋጥመ ልታስተካክለው የሚችለው ነው። በግራ መስመር ልታጫውተው ትችላል። ሚጁ ላይ ችግር ቢገጥም ወይ ኤሊዮት አንደርሰን ወይ ዲክላን ራይስ ችግር ቢገጥማቸው ካርድ ቢያዩ ቢጎዱ በደንብ አድርጎ ቦታቸውን መሸፈን የሚችል አይነት ተጫዋች ነው። ስለዚህ ማይልስ ኬሊ እዚህ ስብስብ ውስጥ በተከላካይም ሆነ በአምባካይ ውስጥ ቢካተትላቸው ከቨርሳቲሊቲው አንጻር ወይም በብዙ ቦታዎች ላይ ስለሚጫወት ጥሩ ስራ ይሰራል ብዬ አስባለሁና ኮል ፓልመር ነው እዚህ ጋር አማካኙ ላይ በትልቁ የምታነሳው። ማይልስ ኬሊና ኮል ፓልመርን በትልቁ ታነሳል። የኮቢ ማይኖ መመረጥ ግን አስረሳሽ ነው ለማይኖ እንግዲህ ፊል ፎደን በጣም ትልቅ ታነሳዋለ። ተከላካይ ላይ ቅድም ያልጠቀሱ ትሬንት አሌክዛንደር አርኖልድ እንዲህ በጣም ይጠቅማቸዋል እኮ ትሬንት ከጄድ ስፔንስ ትሬንት አይሻልም? ግርሜን ያልገባኝ አመራርጣችሁ የሆነ ግላዊ ጸብ ከሌላቸው በስተቀር ትሬንት አሌክዛንደር አርኖልድ እና ስፔንስ የሚገናኙ ተከላካዮች አይደሉም። በእርግጥ ጄድ ስፔንስ ግራውም ቀኙም ላይ ይጫወታል። ስፔሻሊ ግራው ላይም ብዙ ስፔሻላይዝ ያደረገ ነው። ከዚህ አንጻር እንግዲህ ያዩት ነገር ሊኖር ይችላል ብዬ አስባለሁ። ግን ለእኔ ትሬንት በቡድን ውስጥ መጠቃለል የሚገባው ተጫዋች ነበረ። ሪቼ ጀምስና ቲኖ ሊቨራሜንቶን ነው የቀይ ተከላካይ አድርገው ለመጠቀም የሚፈልጉት። በእርግጥ ኒኮ ራይልና ጄድ ስፔንስን የግራ መስመር ተከላካይ አድርገው መጫወት ከመፈለግ አንጻር ይመስለኛል። ግን ትሬንት በየትኛውም አይነት መንገድ ወደ ቡድኑ ሊገባ የሚችልበት እድል ነበር። የኮል ፓልመርና የፊል ፎደንም ከባድ ነው አስባለሁ። ምን ያህል የአማካይ መስመሩ ጥንካሬ እጅግ ከፍ ያለ እንደሆነ እጅግ የተለየ እንደሆነ የምትመለከተው እንደዚህ አይነት ተጫዋቾችን አለማካተታቸው ነው። የእንግሊዝ ብሔራዊ ቡድን አጥቂው ላይ ከአርሰናል ቡካዮ ሳካና ኖኒ ማዱኬ፣ ማርኮስ ራሽፎርድ፣ አንቶኒ ጎርደን፣ አይቫን ቶኒ፣ ሃሪ ኬን እና ኦሊ ዋትኪንስ አሉ። የእንግሊዝ ብሔራዊ ቡድን የመጀመሪያ ጀማሪዎቹ አጥቂዎች ጥያቄ የምታነሳባቸው አይደሉም። ቡካዮ ሳካ፣ አንቶኒ ጎርደን እና ሃሪ ኬንን። ሁለተኞቹ አማራጮች ግን ጥያቄ የምታነሳባቸው ነው። ኖኒ ማዱኬ፣ አሁን ማርኮስ ራሽፎርድ ያላቸው ወቅታዊ አቋም፣ አይቫን ቶኒ፣ ኢቨን ኦሊ ዋትኪንስ ከአማራጭ ስለሌሉ የገቡ ተጫዋቾች ናቸው እንጂ ይሄ የዋናው ተሰላፊና የተቀያሪ ወንበሩ በፍጹም የሚመጣጠን አይደለም። የእንግሊዝ ብሔራዊ ቡድን አጥቂው ላይ ስንመለከት ጥራት ያለው አጥቂ ያለ ጎርደን፣ ሳካና ሃሪኬን፣ ከዛ ደግሞ እነ ራሽፎርድን እነ ኖኒ ማዱኬን ነው የምታገኘው። ልዩነታቸው በጣም ከፍ ያለ ነው። ይሄንን ለማስታረቅ የሄዱበት መንገድ በምን ያህል መንገድ ለዋጋ ሊያስከፍላቸው ይችላል ጥያቄ የሚያስነሳ ነው። የእንግሊዝ ብሔራዊ ቡድን እኔ በአጠቃላይ ከግብ ጠባቂ ጀምሮ እስከ አጥቂ ድረስ የተሟላ ነው። የመሃል ተከላካዮቹ ላይ ነው ጥያቄ ያለኝ። ማርጋሂና ኢዝሪ ኮንሳ ወይም ማርጋሂና ጆን ስቶንስ ሊጣመሩ የሚችሉበት እድል ይኖራል። ሞር ኦር ለስ ማርጋሂና ኢዝሪ ኮንሳ ነው የሚጣመሩት። አሁን ያላቸው የብቃት ደረጃ በእንግሊዝ ብሔራዊ ቡድን ሃይ ሌቭል ደረጃ እና ሪዮ ፈርዲናንድን በተመለከትንበት የእንግሊዝ ብሔራዊ ቡድን ጥራት አላቸው ወይ ጥያቄ የሚያስነሳ ይመስለኛል። ስለዚህ እነዚህ ነገሮች በተወሰነ መንገድ መስተካከል አለባቸው ብዬ አስባለሁ። ግን ከሞላ ጎደል ያው በተወሰነ መንገድ ጥያቄ የሚያስነሱ ጉዳዮችን ቢኖሩ በተለይ የማይልስ ኬሊ፣ ፊል ፎደን፣
ኮል ፓልመር፣ ትሬንት አሌክዛንደር አርኖልድ አለመመረጥ ግን ለእኔ እንግዳ ሆኖብኛል፣ አስገርሞኛል ውሳኔያቸው። እነዚህ አራቱም ሊካተቱ የሚገባቸው ተጫዋች ናቸው ብዬ አስባለሁ። ግርሜ ሶፊ፣ እኔ አንዳንድ ነገሮችን ልጨምር ከዚህ ከዓለም ዋንጫው ጋር በተገናኘ ሃሪ ማጉዌርን ሳረሳ ግርሜ ተከላካይ ላይ ሃሪ ማጉዌር ያስፈልጋቸው ነበር። በዋናነት እንግዲህ ትላልቅ የሚባሉ ተጫዋቾች በዚህ በቶማስ ቱከል ምርጫ ለዓለም ዋንጫው ሳይጠሩ የቀሩ አሉ። የፊል ፎደን፣ የፓልመር፣ ትሬንት አሌክዛንደር አርኖልድ፣ ሞርጋን ጊብስ ዋይት፣ ሃሪ ማጓየር የእነዚህ ተጫዋቾች አለመጠራት በጣም የሚያስገርም ሆኗል። በአንጻሩ መጠራት ያልነበረባቸው ግን ደግሞ ወደ ብሔራዊ ቡድኑ ጥሪ የተደረገላቸው ተጫዋቾች አሉ። በተለያየ ምክንያት ክለባቸውን ያላገዙ ነገር ግን ጥሪ የተደረገላቸው በምን ምክንያት ነው እንደዚህ አይነት ጥሪ ማስተላለፍ የቻሉት የሚል ነው። ማንቸስተር ሲቲ እና አርሰናል 4 ተጫዋቾችን አስመርጠዋል። በማንቸስተር ሲቲ እና በአርሰናል እግር ኳስ ክለብ እንግዲህ 4 ተጫዋቾች ተመርጠዋል። ከፍተኛውን ያስመረጡት ሁለቱ ቡድኖች ናቸው። ምንም እንኳን ማንቸስተር ሲቲ በተከላካይ ቦታ ላይ እና በግብ ጠባቂ ቦታ ቢሆንም ማለት ነው አብዛኞቹ ምርጫዎች የተከናወኑት። በአንጻሩ አርሰናል ደግሞ በአጥቂና በአማካኝ ቦታ ነው ምርጫ የተደረገው። ዴክላን ራይስ እና ኤብሬቺዜ አማካኞች ናቸው። አጥቂዎቹ ደግሞ ቡካዮ ሳካና ኖኒ ማድዌኬ መስመር አጥቂ ስለሆኑ ማለት ነው። ማንቸስተር ሲቲ ግብ ጠባቂው ጄምስ ትራፎርድ ተጠርቷል። ባሳየው አቋም በኤፍኤ ካፕ እና በካራባው ካፕ ውድድሮች ላይ ዶናሩማን እየተካ የሚገባ ግብ ጠባቂ ነው እና የትራፎርድ መምጣት ከዚህ ቀደም ራምስዴል ነበር የሚጠራው በዚህ ቦታ። ነገር ግን ራምስዴልን እንዲነካ አድርጎታል ወይም እንዳይመረጥ አድርጎታል ማለት ነው። ትራፎርድ ተከላካይ ቦታ ላይ ማንቸስተር ሲቲ ኦራይሊ፣ ማርክ ገሂ የተመረጡበት ሂደት እናገኛለን በስብስብ ውስጥ ማለት ነው እና 4 ምርጫዎች ያከናወኑ ክለቦች ሁለቱ ናቸው። በጣም አስገራሚ ነው። አንዳንድ ተጫዋቾች በምን መመዘኛ እንደገቡ ማለት ነው፣ በምን መመዘኛ እንደተካተቱ ግራ የሚያጋባ የሆነበትን ሂደት አይተናል እና ብዙዎች እንዲነጋገሩበት ያደረገ ነው። ማንቸስተር ዩናይትድ ሃሪ ማጓየር አለመመረጡ በጣም የሚገርም ነው። ሃሪ ማጓየርን ቶማስ ቱከል ጥሎ ጆን ስቶንስን የመረጠበት መንገድ በጣም የሚገርም ነው። ዣረል ኳንሳ፣ ጆን ስቶንስ። እንደው ዣረል ኳንሳ አትሊስት ባየር ሊቨርኩሰን ሲጫወት ነበር። ጆን ስቶንስ አሁን በምን መመዘኛ ነው የሚካተተው? ጉዳት ላይ የነበረ ተጫዋች፣ ለቡድኑ አገልግሎት ያልሰጠ ረዥም ጊዜ በየትኛው አቋም አይቶት ነው ቶማስ ቱከል ዓለም ዋንጫ ውስጥ እንዲካተት ያደረገው? የ33 ዓመቱ ሃሪ ማጓየር በጣም ደንግጫለሁ ነው ያለው። ደንግጫለሁ፣ በጣም ያልጠበቅኩት የመጨረሻ የዓለም ዋንጫ ይሆናል ብዬ ነበር ያሰብኩት ሲል ሐሳቡን ሰጥቷል። እና በዚህ ምርጫ ላይ ተከላካይ ቦታ ላይ ሃሪ ማጓየር መግባት ነበረበት፣ ጆን ስቶንስ መውጣት ነበረበት። ከዛ በመቀጠል እንግዲህ በቡድን ውስጥ ሌላኛው ተከላካይ ዣረል ኳንሳ ምርጫ ብዙዎችን ያላሳመነ ምርጫ ሆኖ እናገኘዋለን። በነገራችን ላይ የሃሪ ማጓየር እናት በራሱ በጣም ያሳፍራል ነው ያለችው። በውድድር ዓመቱ ድንቅ ተከላካይ ሚና ሲወጣ የነበረውን ይህንን ተጫዋች ሃሪ ማጓየርን አለማካተት በጣም ያሳዝናል፣ ያሳፍራል የሚል ነበር። ሌላኛው ማንቸስተር ዩናይትድ ቤት ሉክ ሾው አለመመረጡ። ሉክ ሾው ጥሩ ነበር ባይዞ ዘንድሮ የውድድር ዓመት አንዳንድ የሚሳሳታቸውን ስህተቶች ቢኖርም ግን ማንቸስተር ዩናይትድን አግዟል ሉክ ሾው በደንብ። ስለዚህ እኔ ከጃረል ኳንሳ እንደውም ሉክ ሾውን እመርጣለሁ። ቢያንስ ሉክ ሾው ቨርሳታይል ነው፣ ወጥ ነው። በዚህ ዓመት ብዙ ደቂቃ ከተጫወቱ ተጫዋቾች አንዱ ነው። ሉክ ሾውን መሀል ዲፌንደር ማድረግ ይቻላል፣ ካስፈለገ መስመር ላይ ማውጣት ይቻላል። ብዙ ጊዜ መስመር ላይ የመስመር ተከላካይ ሆነው በመጫወት ቢታወቅም ማለት ነው። ስለዚህ የጆን ስቶንስ እና የጃረል ኳንሳ ምርጫ ጭራሽ የማያሳምን ነው፣ ጭራሽ የማያሳምን ሆኖ ነው የምናገኘው ማለት ነው። ቀጥሎ በጣም የሚያሳዝነው የሞርጋን ጊብስ ዋይት አለመመረጥ በጣም ገርሞኛል። አንደኛ ከ8ቱ እጩዎች መካከል ፕሌየር ኦፍ ዘ ሲዝን ውስጥ የገባ እሱ ነው። ሁለተኛ ከየትኛውም አማካኝ በላይ በ18 ጎሎች አስተዋጽኦ ያደረገ ተጫዋች ነው ሞርጋን ጊብስ ዋይት። ሞርጋን ጊብስ ዋይትን ቶማስ ቱከል ጥሎ እየተቀየረ ትንሽ ደቂቃ የሚገባውን ጆርዳን ኤንደርሰን መረጠ። በጣም አሳቂ ነው።
እየተቀየረ እሱንም እንደውም የማይጫወትበት ጊዜ ይበዛል። የብሬንፎርድ እግር ኳስ ክለብን ከተቀላቀለ በኋላ ጆርዳን ሄንደርሰንን አስገራሚ ነው እና ይሄ ምርጫ በጣም ገርሞኛል። ከዛ ባለፈ ትሬንት አሌክዛንደር አርኖልድ እና ጄድ ስፔንስን እናነጻጽር። ቢያንስ ሪያል ማድሪድ ለዋንጫ ተፎካክሯል፣ ዋንጫውን በባርሴሎና ቢነጠቅም ማለት ነው። ትሬንት አሌክዛንደር አርኖልድ አስደናቂ አስተዋጽኦ አድርጓል። ጄድ ስፔንስን በምን መመዘኛ ነው? ከቼልሲ ጋር በነበራቸው ጨዋታ የመንጋጋው አጥንት ተሰብሮ ከኤቨርተን ጋር በሚደረገው ጨዋታ ቶተናም ማስክ አድርጎ ነው የሚገባው ጄድ ስፔንስ እና ማይልስ ሌዊስ ስኬሊ ያለ ድንቅ ብቃቱን አሳይቷል። ኦፍኮርስ በአርሰናል ቤት ውስጥ የመጫወቻ ጊዜ አርቴታ አለመስጠቱ ማይልስ ሌዊስ ስኬሊ እንዳይመረጥ ያደረገው ይመስለኛል። አርቴታ ድል ስላልሰጠው ነው ስኬሊን እንጂ ስኬሊ ድል በተሰጠበት ወቅት ያሳያቸውን ብቃቶች ዙሜንዲን በአጭር ጊዜ ውስጥ እንዲረሳ ያደረገ ተጫዋች እንደነበር አይዘነጋም። ስኬሊ በቅርብ ጨዋታዎች ላይ ሲገባው ማለት ነው አስጨብጭቦ ነው የወጣው ምርጥ እንቅስቃሴ በማድረግ። ማይልስ ሌዊስ ስኬሊ የኤቨርተኑ ጄምስ ጋርነር ሌላኛው ተጫዋች። እነዚህ እያሉ እነ ጆን ስቶንስ እነ ዣረል ኳንሳ እና የመሳሰሉ ተጫዋቾች ቲኖ ሊቭራሜንቶ ይጠቅማቸዋል፣ ምንም ጥያቄ የለውም። ግን ቲኖ ሊቭራሜንቶስ በኒውካስል እግር ኳስ ክለብ የተፈለገውን ጨዋታ ተጫውቷል። ሶፊ ጉዳት ላይ አልነበር ረዥም ጊዜ ማለት ነው ቲኖ ሊቭራሜንቶ ማለት ነው። በብቃቱ ነው ጥርጥር የለኝም በሊቭራሜንቶ ብቃት። ግን አገልግሎት ሰጥቷል ወይ ነው? አልሰጠም። የክሪስታል ፓላሱ አማካኝ አዳም ዋርተን ሌላው አለመመረጡ ገርሞኛል በጣም። ጆርዳን ሄንደርሰንን ይመርጣል፣ አዳም ዋርተንን ግን በበርካታ ትላልቅ ክለቦች እየተፈለገ የሚገኝ ነው አዳም ዋርተን። ማንቸስተር ዩናይትድ አንድ ተጫዋች ብቻ ነው ያስመረጠው፣ ኮቢ ሜኑን ብቻ ነው እና የነ ፊል ፎደን ለእንግሊዝ 49 ጊዜ መጫወት ችሏል። ከ49ኙ በዘንድሮ የውድድር ዓመት ደግሞ በፕሪሚየር ሊጉ 22 ጊዜ ነው ሶፊ መሰለፍ የቻለው። ፊል ፎደንንም የጎዳው የፔፕ ጓርዲዮላ የመጫወት እድል አለመስጠታቸውን እየቀየሩ መጨረሻ ደቂቃ ነው የሚያስገቡት እና 7 ጎሎችን አስቆጥሯል። 5 ለጎል አመቻችቶ አቀብሏል። ሌላኛው ፓልመር ነው። 9 ጎሎችን አስቆጥሯል በ25 የፕሪሚየር ሊግ ጨዋታ። ነገር ግን አልተመረጠም። የኮል ፓልመር እኔ የኮል ፓልመርም የፊል ፎደንም አለመመረጥ፣ ኮል ፓልመርም ጉዳት ነው የተጫወተበት ረዥም ጊዜ በጉዳት ግን ሞርጋን ጊብስ አያስቆጭም። የሞርጋንማ ምንም ጥያቄ የለውም። የሚገርም ታላንት 18 ጎል ውስጥ ከፍተኛውን የትኛው ማማካኝ እሱን ያክል ጎል ኮንትሪቢዩት አድርጎ አያውቅም በዘንድሮ የውድድር ዓመት በተለይ ማለት ነው። ከ18ቱ ደግሞ ከጃንዋሪ በኋላ 14 በጎልና በአሲስት ኢንቮልቭ አድርጓል እና ይህን ልጅ የ8ቱ እጩዎች መካከል የነበረ አሁንም ፕሌየር ኦፍ ዘ ሲዝን ነገ ይፋ በሚደረገው የውድድር ዓመቱ ምርጥ ተጫዋች ምርጫ እጩ ነው። 8 ከ8 ውስጥ አንዱ ነው ሞርጋን ጊብስ ዋይት። በጣም የተገረምኩት ሞርጋን ጊብስ ዋይትን አለመምረጡ አሰልጣኝ ቶማስ ቱከል። ሌላው አይቫን ቶኒ ነው። አይቫን ቶኒ በሳውዲ ፕሮ ሊግ አልሃሊ ነው የሚጫወተው። በ32 ጨዋታ 32 ጎል አስቆጥሯል እና ያስመረጠውም ይሄ ይመስለኛል አይቫን ቶኒ። ከሱ የተሻለ የቀረ አጥቂ አለ ብዬ አላምነው አይቫን ቶኒ ምርጫ ላይ ማለት ነው። ከዛ ውጭ በጣም ለቡድኑ እንደ አዲስ ግብአት ይሆናሉ ብዬ የማስባቸው ተጫዋቾች በአማካኝ ቦታ ላይ የኤሊዮት አንደርሰን መመረጥ በጣም አሪፍ ነው። የኮቢ ሜኑ መመረጥ በጣም አሪፍ ነው። የሞርጋን ሮጀርስ መኖር የአስቶን ቪላው የነዚህ መኖር በጣም በጣም አሪፍ ነው። የኒኮ ኦራይሊ መምጣት በቡድኑ ውስጥ መካተት ሌላ ግብአት ይሆናል ብዬ አስባለሁ። በመሀል ተከላካይ ቦታ ግን ክፍተት ሊፈጠርባቸው እንደሚችል አስባለሁ። ምክንያቱም ሞስት ፕሮባብሊ ማርክ ገይና ኢዝሪ ኮንሳ ናቸው መሀል ዲፌንደር ሴንትራል ዲፌንደር ሆኖ የመጫወት ዕድል ያላቸው። እነሱ ቢጎዱ ያለው ጃረል ኳንሳ ነው እና ጥርጣሬ እንግሊዝ ላይ
የመሃል ተከላካይ ጉዳት ቢያጋጥም ወይ ከማርክ ጋይ ወይ ከኢዝሪ ኮንሳ ክፍተት እንደሚፈጠርባቸው አስባለሁ። አማካይ ክፍሉ ግን በጣም ምርጥ አማካይ ክፍል ነው። አጥቂውም በጣም አሪፍ ነው። እነ ጁድ ቤሊንግሃም፣ ኤሊዮት አንደርሰን፣ ዴክላን ራይስ፣ ኤብሪቺ ኤዘ ያሉበት ነው። አንቶኒ ጎርደን በአማካኝም በአጥቂዎችም ያሉትን ነው የጠቀስኩት። ይሄኛው ዲፓርትመንት ሁለቱ ዲፓርትመንት እንግሊዝ ተስፋ እንዲኖራት ያደርጋል ብዬ አስባለሁ። ሃሪኬንም በተመሳሳይ ያለበት ስብስብ ነው እና ተከላካይ ክፍሉ ግን ስጋት አለኝ እኔ። በተለይ ከሁለቱ አንዱ ከተጎዳ ማርክ ጋይ ወይ ኢዝሪ ኮንሳ ከተጎዳ ዣረል ኳንሳ በእነሱ ሌቭል ነው ብዬ ስለማላምን ኦፍኮርስ ባየር ሊቨርኩሰን ላይ ጥሩ እንቅስቃሴ ያደረገባቸው ጊዜያቶች አሉ። ጫናው ሲገባ ደግሞ የሚረበሽ አይነት ተከላካይ እንደሆነ ይታወቃል እና ከሞላ ጎደል የቶማስ ቱኸል የ26 ሰዎች ምርጫ በዋናነት የሞርጋን ጊብስ ዋይት የሚያስተቸው ነው። የዓመቱ ፕሌየር ኦፍ ዘ ሲዝን እጩ 8 ውስጥ የገባ በ18 ጎሎች ኮንትሪቢዩት ያደረገ ሞርጋን ጊብስ ዋይት፣ ትሬንት አሌክዛንደር አርኖልድ ሞር የነዚህ አለመመረጥ በጣም 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 ቶማስ ቱኸል ምን ነካቸው ነው የሚያስብለው። በተለይ የሞርጋን ጊብስ ዋይት የኖቲንግሃም ፎረስቱ ተጫዋች አለመግባቱ፣ ምርጫ ውስጥ አለማካተቱ በጣም በጣም ክፍተት ነው። ተከላካይ ቦታ ላይ ሃሪ ማጓየርን ቢይዙ የተሻለ ነበር። ሃሪ ማጓየርን ቢይዙ የተሻለ እንደሆነ አስባለሁ። ሶፊ ሉክሾ ሃሪ ማጓየር ሁለቱም ቅድም እንዳልናቸው ከጄድ ስፔንስ በፍጹም ሉክሾ ዘንድሮ ያሳየው አቋም የተለየ ነው። አይገናኙም እንጂ ሶፊ እንዲህ ጄድ ስፔንስን ትመርጣለህ? እንዲሁ በምንስ መመዘኛ ነው ሉክሾውን ጥለህ ማለት ነው? እንዴት ጆን ስቶንስን ትመርጣለህ ሃሪ ማጓየርን ጥለህ? ጆን ስቶንስ አልተጫወተም እኮ በጉዳት ዓመቱን ሙሉ የነበረ ነው። አሁን እኔን ምን ይሉታል እስኪ? አማካይ ቦታ ጆርዳን ሄንደርሰን የትኛውን አገልግሎት ነው ለብሬንፎርድ የሰጠው? እየተቀየረ ትንሽ ደቂቃ ነው ሲገባ ነበር። ሞርጋን ጊብስ ዋይትን ጥለህ ማለት ነው ሄንደርሰንን ማስገባት እና አንዳንድ ቦታዎች ላይ እኔ ቶማስ ቱኸል ምን ነካቸው ነው ያልኩት። እኔም በጣም አልተመቸኝም ምርጫቸው ሆነ ለመናገር ብዙ ቦታዎች ላይ የተሻለ ማድረግ የሚችሉበትን ቡድኑን ወይም ቡድኑን በተሻለ መንገድ ማሳደግ የሚችሉበትን አጋጣሚ ተጠቅመዋል ብዬ አላምንም። ይሄ ደግሞ ምናልባት በውድድሩ ልንመለከተው እንችላለን፣ ወይም በውድድሩ ይሄ ነገር በደንብ ተጋልጦ ሊወጣ ይችላል ብዬ አስባለሁ። እንዳልኩት ነው ቋሚ 11 ችግር የለበትም፣ ግን ጉዳት ቢገጥም፣ ያቋም መውረድ ቢገጥም፣ ህመም ቢገጥም፣ ካርድ ቢገጥም እነሱን ቋሚ 11 የሚተኩት ተጫዋቾች ግን ልክ ናቸው ብዬ አላምንም። ኢቭን ቋሚ 11 ውስጥም ተከላካዩ ላይ ያለው የማርገሂና የዚህ ኮንሳ ጥምረት ራሱ ይሄ አስተማማኝ የምትለው ጥምረት አይደለም። ልክ እንደ ብራዚል ጋብሪኤል ማጋሊስ እና ማርኪኒዮስ አይደለም። ጥጥር ያለ ይሄ ጠንካራ ተከላካይ አይደለም። ግን አማራጭ የላቸውም። ብራንዞይት ተጎድቶባቸዋል፣ መምጣት አልቻለም። ጆን ስቶንስ ብቃቱ በጣም ወርዷል። ዳንበርን ራሱ አሁን ዳንበርን እንደው ከዳንበርን ሃሪ ማጓየርን ጥለህ ዳንበርንን ትይዛለህ? ሃሪ ማጓየርን ጥለህ አሁን በዘንድሮ የውድድር ዓመት እውነት እንነጋገር ከተባለ ሃሪ ማጓየር ያሳየው ብቃት ሲፈልግ አጥቂ ሆኖ ያስጨንቃል። ተከላካይ ላይ ሴት ፒስ የተቃራኒም ቡድን ተከላካዮች እንዴት እንደሚረብሽ ያለው ወኔ ያለው እንቅስቃሴ እና ከተከላካይ ቦታ ላይ ሃሪ ማጓየር ሳይመረጥ ቀርቶ ዳንበርና ጆን ስቶንስ መመረጣቸው በጣም ይገርመኛል። በጣም በጣም ማለት ነው። ሶፊ መቀጠል ይቻላል። ጥያቄ በተለይ ውጤት ማጣት ከመጣ በጣም ጫና ውስጥ የሚገቡ ይመስለኛል። ውጤት ማጣት ጥሎ ማለፍ ላይ ከተሰናበቱ ምድብ ላይ ከወጡ ሜቢ ምድብ እንኳን የማለፍ ድላቸው ሰፊ ነው። እንግሊዝ አሁን ዋንጫ ይፈልጋሉ። ቶማስ ቱኸልን ያመጡበት ዋነኛው ምክንያት ከጋሬት ሳውዝጌት ላቅ ያለ ስራ እንዲሰራ ስለፈለጉ ነው። ጋሬት ሳውዝጌት 2 ጊዜ የአውሮፓ ዋንጫ ፍጻሜ ደርሷል። በዓለም ዋንጫውም ጉዞ በጣም የሰመረ ባይሆንም ግን የሚችለውን ነገር አድርጓል። የሆነ ለውጥ ስለፈለጉ ነው እና ይህንን ለውጥ በዚህ ቡድን ማሳየት ይችላሉ ወይ? ለእኔ በጣም በጣም ትልቅ ጥያቄ የሚያስነሳ ይመስለኛል እና ትንሽ አስቸጋሪ ነው። እንግዲህ በዚህ ደርስ ውስጥ በነገራችን ላይ ቤን ዋይትም አልተመረጠም። ያው ቤን ዋይት በእርግጥ ጉዳት ላይ ነሱ። ሊዩስ ደንካውን በብራይተን ጥሩ ተከላካይ ነው። አረ ከእንደው ደንክን ተወውና ዌልቤክን የመሰለ አጥቂ
ዌልቤክ የብራይተን ምርጥ ተጫዋች ተብሏል። የብራይተን ምርጥ ተጫዋች ነው እንግዲህ ዌልቤክ። አዎ ዌልቤክን ሳትመርጥ እንግዲህ ሉሶር ከኒውካስል አሁን ጥሩ አልነበረም። ሆል በጣም የሚገርም ዲፌንደር አዳም ዋርተን ፓላስ ብዙ ጥያቄ የሚያስነሱ ነገሮች አሉ ሚዱ ላይ። ከሁሉ በጣም ተሟስተካል የሚያሳፍሩት ግን ሞርጋን ጊብስ ዋይትን አለመምረጣቸው። ጆርዳን ኤንደርሰን አስገብተህ ሞርጋን ጊብስ ዋይት የሌለ እኮ ነው። በቃ የማይገናኝ ነገር ነው ያደረጉት። እንዲህ ሞርጋን ጊብስ ዋይት ፕሌየር ኦፍ ዘ ሲዝን ከ8 ውጪዎች መካከል አንዱ ነው። ሞርጋን ጊብስ ዋይት በ18 ጎል ኮንትሪቢዩሽን አድርጓል፣ አስተዋጽኦ ያለው ነው። በተለይ ከጃንዋሪ ጀምሮ በ14 ጎል ኖቲንግሃም ፎረስትን እኮ ተሸክሞ ይዞት ነው የወጣው እኮ። ትክክል ነው። ስለዚህ እንግዲህ ብሔራዊ ቡድን ምርጫ ይህን ይመስላል። ወደ ሁለተኛው ርዕሰ ነጥባችን እንሂድ። ክርስቲያኖ ሮናልዶን በተወሰነ መንገድ እናንሳ።